የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ህንፃ የግንባታው ዲዛይን ከዓመት በፊት በመስራቱ አሁን ላይ ዘመኑን በዋጀ መልኩ ህንፃውን አጠናቆ ለሚዲያ ተቋማትና ለጋዜጠኞች ምቹ ማድረግ እንደሚገባ ተገለጸ። ይህ የተነገረው ዩኒቨርሲቲው ከ12 ዓመታት በፊት የጀመረውና አሁን በመገባደድ ላይ ያለውን አቡነ ጴጥሮስ አካባቢ የሚገኘውን ህንፃ ለሚዲያ ኃላፊዎችና ጋዜጠኞች ባስጎበኘበት ወቅት ነው። ሪፖርተራችን ሊያክብሮም ዝርዝር አላት። የአዲስ አበባ ዩኒቨርሲቲ በአዋጅ ራስ ገዝ ዩኒቨርሲቲ እንዲሆን በሚኒስትሮች ምክር ቤት መወሰኑን ተከትሎ በሀገሪቱ የመጀመሪያው ራስ ገዝ ዩኒቨርሲቲ መሆኑ ይታወቃል። በቅርቡ 75ኛ ዓመቱን ያከበረው ዩኒቨርሲቲው በኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ዘርፎች የራሱ አስተዋጽኦ እንዳለው ይነገራል። በተለይም ለሀገሪቱ በተለያዩ ዘርፎች ብቁ ምሁራንን ማፍራቱ ነው የሚገለጸው። አዲስ አበባ ዩኒቨርሲቲ የኢትዮጵያውያንን የአኗኗር ሁኔታ የሚያዘምኑ የምርምር ስራዎችና የማህበረሰብ አገልግሎትን በመስጠት ስራውን አሁንም ስለመቀጠሉ የዩኒቨርሲቲው ፕሬዝዳንት ሳሙኤል ክፍሌ ተናግረዋል። ፕሬዚዳንቱ ይህን ያሉት ዩኒቨርሲቲው ከ12 ዓመታት በፊት የጀመረውና አሁን በመገባደድ ላይ ያለውን አቡነ ጴጥሮስ አካባቢ የሚገኘውን ህንፃ ለሚዲያ ኃላፊዎችና ጋዜጠኞች ባስጎበኘበት ወቅት ነው። ዩኒቨርሲቲው ከትምህርት ባሻገር በምርምር ስራዎች ላይ የራሱን አሻራ ለማሳረፍ እየሰራ ስለመሆኑ ያነሱት ሳሙኤል ክፍሌ ህንፃውን አንድ ተቋም ብቻ መጠቀሙ አግባብ አለመሆኑን ተናግረው ስፍራው ታሪካዊ ከመሆኑ አንጻር በጋራ ማልማቱ አስፈላጊ ነው ብለዋል። ይህን ሁሉ ለአንድ ትምህርት ቤት ማድረግ ኤክስፔንሲቭ ነው የሚሆኑ። ሁለተኛ ለሚዲያ ተቋማት ደግሞ ሚዲያ ላይ ለምትሰሩት ታሪካችሁ እዚህ ሰፈር ነው የሚጀምረው። የመጀመሪያ ሬዲዮን ጀምሮ እዚህ ሰፈር ነው ያለው። ብዙ ጉዳዩ እዚህ ያለውን ኢንቨስትመንት በጋራ ለትምህርት ቤቶች ብቻ ብናውለው 10% ዩቲላይዜሽን አይኖረው። ይሄን ነገር በጋራ እንጠቀመው፣ በጋራ እናልማው፣ ወይ በጋራ ወደ ስራ ይግባ። የኢትዮጵያ ሚዲያዎችም ስታንዳርዱን የጠበቀ የሚዲያ መስሪያ ቦታ ቢኖራቸው ሚዲያ ያው ኮሜርሻል ነው ቢባልም ሬጉሌተር ኮሜርሻል ነው ቢባልም ከዛ በላይ ነው። ሚዲያ ለማህበረሰብ መለወጫ መሳሪያ ነው። በዩኒቨርሲቲው ከ12 ዓመታት በፊት ዲዛይኑ ተሰርቶ ግንባታው የተጀመረው አቡነ ጴጥሮስ አካባቢ የሚገኘው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ህንፃ የግንባታው ዲዛይን ከዓመታት በፊት በመሰራቱ አሁን ላይ ዘመኑን በዋጀ መልኩ ህንፃውን አጠናቆ ለሚዲያ ተቋማትና ለጋዜጠኞች ምቹ ለማድረግ ዩኒቨርሲቲው ከሚዲያ ተቋማት ኃላፊዎችና ጋዜጠኞች ጋር ምክክር አድርጓል። ዩኒቨርሲቲው በኮንስትራክሽን ዘርፉ በገጠመው ተግዳሮት ምክንያት የህንፃው ግንባታ ቢጓተትም አሁን ላይ አብዛኛው ስራ ተጠናቆ ስራ እንደጀመረ ነው ያነጋገርናቸው የዩኒቨርሲቲው የዲጂታላይዜሽን እና ኢንፍራስትራክቸር ምክትል ፕሬዝዳንት ያስረዱት። ምክትል ፕሬዝዳንቱ የህንፃው ግንባታ በመጠናቀቅ ላይ ቢሆንም ለሚዲያ የታሰበው የህንፃው ክፍል ግን ለሚዲያው ዘርፍ አመቺ እንዲሆንና የሀገሪቱን የሚዲያ ዘርፍ ከፍ እንዲያደርግ በማሰብ ከሚዲያ ተቋማት ጋር በጋራ መስራቱ አስፈላጊ ስለመሆኑን የነገሩን። አብዛኛው የዲዛይን ስራ ከ10 ዓመት በፊት የተሰራ ስለነበረና አሁን ያለውን ዘመኑ የሚፈልገውን የሚዲያ ሃውሶች የሚፈልጉትን ፋሲሊቲ መያዙን ለማወቅና ከሚዲያ ባለሙያዎች ሐሳብ ወስደን በምን መልክ ቢጠናቀቅ የሀገሪቱን የሚዲያ የጆርናሊዝም ስራ ከፍተኛ ደረጃ ያደርሳል በሚል ለመመካከር ነው። የዲዛይኑ መሰረት ህንፃውን መጨረስ እንችላለን። ከጨረስን በኋላ ግን በምንፈልገው ደረጃ ጥቅም ላይ ይውላል ወይ፣ የሀገራችንን የጆርናሊዝም የሚዲያ ደረጃ ከፍ ያደርጋሉ የሚለውን ማየት ያስፈልጋል። የዩኒቨርሲቲው የዲጂታላይዜሽን እና ኢንፍራስትራክቸር ምክትል ፕሬዝዳንት አክለውም በዩኒቨርሲቲው የተገነባ ያለው ህንፃ ስላካተታቸው አገልግሎቶች ተከታዩም ብለውናል። ዙሪያውን ያሉት ብሎኮች አብዛኞቹ ወደ መንገድ አቅጣጫ ያሉት ተጠናቀው ወደ ስራ የገቡ ሲሆን እዚህ መሀል ላይ ያየነው ለሚዲያ፣ ለጆርናሊዝም፣ ለኮሚኒኬሽን ይሆናል የተባለው ህንፃ በጣም ሰፋፊ ስቱዲዮዎች ያሉበት ለቪዲዮ ስቱዲዮ የሚሆን 2 ፍሎር በአንድ ላይ ያለበት ወደ 270 ካሬ ሜትር የሚሆን ያለበት ኤሪያ አለ። 370 ማለት ነው። ከዛ በተጨማሪ 270 ካሬ ያላቸው 5 ደግሞ ተለቅ ያሉ የቪዲዮ ስቱዲዮዎች አሉት። በተጨማሪ ከ35 እስከ 40 ካሬ ሜትር ያላቸው 9 የኦዲዮ ስቱዲዮ ያለባቸውና በየፍሎሩ ላይ 9 ኦፊሶች፣ የመልበሻ ክፍሎች፣ የንጽህና መጠበቂያ
ፋሲሊቲ ያለባቸው ክፍሎች ያሉበት ህንፃ ነው። ዩኒቨርሲቲው ህንፃውን ላለው የጋዜጠኝነት ትምህርት እንደ ላብራቶሪ እንደሚጠቀምበት የገለጹት ወንደሰን ሙልጌታ ከዛ በዘለለ ግን ሀገሪቷን በሚዲያ ከፍ ያለ ደረጃ ላይ ለማድረስ ሚናው የጎላ በመሆኑ ሴክተሩ ላይ የሚሰሩ ባለሙያዎች ሀሳባቸውን ሊያጋሩ እንደሚገባ ነው የጠቆሙት። በምክክሩ የተገኙት የሚዲያ ተቋማት ኃላፊዎችና ጋዜጠኞችም በህንፃው ግንባታ ላይ ቢጨመር መልካም ነው ያሉትን ሀሳብ አጋርተዋል። በተለይም የሚዲያ ግንባታው ዘመናዊነትን የተላበሰና ለሁሉም እኩል እድል የሚሰጥ እንዲሆን ሀሳብ ተነስቷል። ብዙ ሳንሰጋው ግን ቨርቹዋል ውስጥ ቨርቹዋል ሪያሊቲ ላይ የሚሰራበት ዘመን መሆኑን አውቀን ከቨርቹዋል ፐርስፔክቲቭ ዲዛይን መደረግ ያለባቸውን ነገሮች በባለሙያዎች ዲዛይን ማስደረግ፣ አብሮ የመስራት መንገዱን ማስፋት እና አብሮ መስራት ነው ትልቁ ነገር አለ። ሃርድዌሩ ተሟልቷል፣ ሶፍትዌሩን መሙላት ነው። ይሄንን በጋራ አብረን በማንኛውም ሰዓት በምንችለው ነገር ሁሉ ያለን እየሰጠን እናደርጋለን። ብዙ ጊዜ ፕሮዳክሽን ስቱዲዮዎች ስለሌሉ ነው በስልክ የሚቀረጹ። አንዳንዴ ወጥ የሆነ የሳውንድ ኮንትሮል ቢኖር አብዛኞቹ ስርጭቶቻችን ተገቢ አይደሉም። ብዙ የአውትሶርስ የአየር ሰዓቶች አሉ፣ ሁሉም ሰው በየቦታው ሄዶ የሚቀርጻቸው። እነዚህን በርካታ ስቱዲዮዎች አነስ ባለ ፓርቲሽን በሆነ መንገድ ለሁሉም ፕሮዲውሰሮች ለሁሉም አይነት ፕሮዲውሰሮች ለማስታወቂያ ሊሆን ይችላል፣ በግል አውትሶርስ ለሚሰሩ ሊሆን ይችላል፣ እንደ ፕሮዳክሽን ኤሪያ ማዘጋጀት ቢቻል